ሰላም 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 ለእናንተ ይሁን የዩቱብ ቤተሰቦቼ። በጣም የገረመኝ ነገር ስላለ ነው የጌም የሚሉት ነገር ማለት ነው። ግን በሰላም ነው ውዶቼ? በሰላም ነው ያለቀሳችሁት? እኔ ግራ ስለገባኝ ነው። እና ጥቅሙ ጥቅሙ ምን አክል ነው? እኔ በቃ እንደዚህ ብድ ያላችሁበት ማለት ነው ሚጣና አደና የምትባሉት ማለት ነው። እና እኔ በጣም ስለገረመኝ ነው። ይህን አክል የሚያስለቅስ ነገር ምንድን ነው? ለሽፈቱ ነው ወይንስ ምንድን ነው? ጌምን ይህን አክል ያስለቅሳል እንዴ ወገኖች? እኔ ግራ ስለገባኝ ነው ማለት ቆይ ምንድን ነው ጉዱ? እኛ እኮ ግራ ገብቶናል። እውነቴን እኮ ነው። እኛ ጌም አንጫወት ምንትን አንልን፣ ግን ግራ ነው የገባኝ። በዛ ላይ ደግሞ ወደ ኢትዮጵያ ልትገቡ ነው። አሁን የጌም ገንዘብ ተማምናችሁ ነው ኢትዮጵያ የምትገቡት? አንቺ ሚጣ የምትባዩ ማለት ነው ወስነሻል? ወስነሽ ነው? እንዴት ነው? እኔ እኮ ግራ ነው የገባኝ። እውነቴን ነው የምላችሁ ማለት ወደ ኢትዮጵያ ልትገቡ ሰፖርት እንድትደረጉ ምናምን ነገር ነው እንግዲህ እኛ የሰማነው ሚዲያ ላይ የሰማነው ነው እንግዲህ እዚህ ጋር እኛ ደግሞ የምንለው ማለት ነው። ግን እኔ ግራ ስለገባኝ ነው። ምንድን ነው ኢትዮጵያ ስትገቡ ጌሙ ቢቆምስ? ስንት ነገር አለ ኢትዮጵያ ላይ በአሁኑ ሰዓት ተዘጋጅታችሁበት ወስናችሁ ካልሆነ በስተቀር ምንድን ነው ሚጣም ምንድን ነው ሀሳብሽ? እንደው ከልጁ አንቺ መጠጥ ያልሽ ይመስለኛል። ልጁ ገና ከአንደበቱ የሚያወጣው ቃል ራሱ በጣም የሚቀፍ ነው። ግን እኔ ግራን የገባኝ እኔ ወደፊት የእናንተ መጨረሻ ማየት ነው የፈለኩት። እውነት ከባድ እኮ ነው ውዶቼ። በአሁኑ ሰዓት ኑሮ እንደምታዩት ነው። ኢትዮጵያ ስንት ነገር አለ። ምን ልትሆኑ ነው? እኔ አሁን እግዚአብሔር ገና ኢትዮጵያን ለሚሄደው እንዴት ጭንቀት ውስጥ መንፈሴ እንዴት ተጨናንቆ እንትን ብዬ ያለሁት ሰውነቴም በቃ በሀሳብ ራሱ ልቅልቅ ነው እያልኩ ያለሁት የኢትዮጵያን ነገር እያሰብኩኝ ልጆቼን እንዴት ነው ማድረገው? በቃ ብዙ ነገር አለ አይደለም። ያው እግዚአብሔር ነው የሚያኖረው አውቃለሁ። ግን እዚህ ሆኜ ያስለመድኳቸውን ነገር ኢትዮጵያ ሄጄ ማድረግ እችላለሁ ወይ? አለ አይደለ? ብዙ ሀሳብ አለብኝ ውዶቼ። እና እናንተ ምንድን ነው ይሄን አክል? ነገ ጠዋት እኮ ይሄ ጌም ብድ የምትሉበት አሁን ሚዲያ ላይ ማለት ነው ነገ ሊቀር ይችላል። እግዚአብሔርን እንደውም እኔ የምመክራችሁ ነገር ቢኖር ምን እንደሆነ ታውቃላችሁ? ተረጋጉ። እዚቹ ስራችሁን ቀጥሉ። አንተ ስራህን ስራ፣ አንቺም እንደ በፊትሽ ስራሽን ስሪ። ደጅ ላይ አየር ደግሞ ከሌለ ምንም ችግር የለውም። መዳብ ቤት ተገብቶን ቢሰራ እውነቴን ነው የምላችሁ። ቀን እስከሚያልፍ ሁኔታውን እስከምታስተካክሉ በጣም አበዳችሁ እንዴ እናንተ። አሁን እንደዚህ እየሆናችሁ እያዩ በቃ ሌሎቹም ከስር በቃ ጌም እያሉ ያብዳሉ። እንዴት ሊኮን ነው? ለምን አልተሰጠኝም፣ ለምን ተሸነፍኩኝ ምናምን ተብለው ይሄን አክል ራሴን አጠፋለሁ፣ መኪና ውስጥ ገባለሁ። የምን ጉዶች ናችሁ ግን? የጌም ጊፍት ካልተስ በቃ ለምን አላሸነፍኩም? ምንድነን ግን እኛ? እኔ እኮ ግራ ወዴት እየሄድን ነው ወገን? በጣም ነው የሚገርመው ወገን የምናያቸው ነገሮች። በቃ አብሶ የቲክቶክ ላይ አቤት 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 አቤት። እና ለማንኛውም እግዚአብሔር ይድረስልን። እውነት የሚገርም ነው የሚታየው ነገር ሁሉ። በጣም እኮ አበርን በቃ ኧረ በስመ አብ ኧረ በስመ አብ። እና ለማንኛውም አሁን ለሌሎቹ ምን አይነት ትምህርት እያስተላለፋችሁ ነው? አሁን ከስር ያሉትም የሚጫወቱት እናንተን እያዩ ምንድን ነው የሚሉት? ቆስቲ ቆይ እራሳችሁን ቆም ብላችሁ አስቡ። አሁን ጌም እያላችሁ የምታብሉት፣ ለነገሩ ጌም እያሉ የሚያብዱት ሁሉ ያው በአሁኑ ሰዓት የለም፣ ማንም የሚሰጥ የለም እናትዬ። ላጥ እያሉ ነው ጊፍተር የተባሉት ሁሉ ማለት ነው። እና አርፋችሁ ስራችሁን ስሩ። አርፋችሁ ቤትም ሆነ ምንም ጌም እያላችሁ
ጌም ልደት ምን እያላችሁ ሚዲያውን እንትን በሉ። በአሁኑ ሰዓት ማንም የሚሰጥ የለም። ስለዚህ አረጋጉትና መዳብ ቤትም ቢሆን ስራችሁን ገብታችሁ መስራት ነው። የሆን ሰፖርት ያደርጉኛል ብላችሁ ሰፍ ብላችሁ ተኳኩላችሁ የመጣችሁበትን ሂሳብ እንኳን አትመልሱም። እውነቴን ነው የምላችሁ። ስለዚህ ይህ ሚዲያ ላይ ልደት ምናምን ይህ ምንድን ነው የምትሉት? ሌላ ደግሞ ጌም ምናምን እያላችሁት የምትሉት እውነት ካልተመቻችሁ መዳብ ቤት እንደኛው እንደኔ ማለት ነው መዳብ ቤት ግብት ብላችሁ እዛችሁ ጥፍ ብላችሁ መስራት ነው። ገባችሁ አይደለ? እኔ ግራን የገባኝ እኔ እናንተ እንደው እንደዚህ የምታብዱት ደጅ ላይ እኔ እንጃ ቤተሰብ የምታስተዳድሩም አይመስለኝም። እኔ ታየኝ እኮ ወጥቼ እንዲህ ፀጉሬን ምኔን እንደዚህ ሽሩ ጉድ ብል እስኪ ያስቡት። በጣም ነው የሚገርመው። ለማንኛውም ሼር አድርጉት።